ከፈለክ እንደፈለክ አድርገዋል እሱም ትሁትም ትሁት እኮ ባዳ ነች ምንም ብትል አይገርምህ ያባዬ ግን ይገርማል ወይኔ ካሌብ እንደዚህ ብቸኛ ነው ጥፋት ባጠፋም ግን ጥሩ ሚስት ነበርኩኝ ማንንም ሲነካህ የሚያመኝ አንቺማ ገለሽኛል ጥፋት ከመጣብኝ ሞት አይበልጥ ተጸጸትኩ ከቤት ግን እንደውሻ ተባረርኩ ቆይ ትሁት ልጅ እንዳላት ማን ነገርሽ ዋናው መስማቴ ነው እሱን እንኳን ደብቀውሃል ወይኔ ካሌብ እኔ እጠቅምሃለሁ ብትጠቅሚኝም እንኳን ምንም ማድረግ አልችልም ቤት አስገባኝ የኔ ቤት እኮ አይደለም ሰላም ውድ ቻናል ቤተሰቦቼ አስቱኒ ዛሬ ደግሞ በሌላ ቪዲዮ መጥተናል ተወዳጅ ተውኔት ድራማ ዛሬ ምን ተፈጠረ ምንን አብረን እናያለን እንግዲህ ተመስገን ካሌብን አግቷል ነገር ግን አባዬ ምንም ነገር ሳያደርግ ትሁት ምንም አልመሰላትም አባዬ እንደዛም ምንም አማራጭ መደራደር ነበር የሱ ፍላጎት ትሁትን አምጣልኝና ካሌብን ልጅ መውሰድ ትችላለህ ብሎ ተመስገን ደውሎ እያስፈራራ ነበር ካሌብን አንድ ነገር ካደረገ አባዬ ምንድነው የምናደርገው ስትለው ትሁት ምንም ነገር አይፈጠርም ትሁት በጭራሽ ምንም ነገር እንዳታስቢ እያለው ነበር ተመስገንና ቲና ደጋሚ ይገናኙና ቆይ ልጁ አይደለም እንዴት ነው ምንም ነገር የማይሉ ሽማግሌ እያለ ነግሬክ ነበር እኮ እሱን ማገት አልነበረብህም ከመጀመሪያውም ስህተት ነው የሰራ ካሌብን ማገት እንዳልነበረበት እየነገረችው ነበር ማለት ነው ነገር ግን ታዲያ ምንድነው ማድረግ ያለብን እረግንስ በልጥ መሆን አለብን አላማ ላይ ትኩረት ማድረግ አለብን ካሌብን እንደቀቀው ትለዋለች ማለት ነው ነገር ግን ካሌብን እንድታገት ያደረገው ትሁትን ወስዶ ካሌብን መመለስ ነበር አላማው ነገር ግን አልተሳካለትም አባዬ ምንም ነገር እንደማይፈጠር ስላወቀ ምንም መልስ አልሰጠም መደራደረውም አልተቀበለውም ማለት ነው በዛ የተነሳ አባዬ ትሁት በጣም ተጨንቃ ነበር ካሌብ አንድ ነገር ከሆነ የሚል ስጋት ነበራት ነገር ግን ትሁቴ አታስቢ ምንም ነገር አይፈጠርም እያላት ነበር ማለት ነው እሺ አባዬ ተስፋ አድርጋለሁ ካሌብ ወደ ቤት ይመጣል ምንም ነገር ማድረግ አይችልም ያፈሪ ምንም አያረግም ስለዚህ አታስቢ እያላት ነበር ማለት ነው ነገር ግን አባዬ ምንም ነገር እንደማይፈጠር እርግጠኛ ነበር ተመስገን ትሁትን አግኝቶ ለማውራት ይወስናል ትሁት ካሌብ እኮ እኔ ጋር ነው ብሎ እያስፈራራት ነበር የፈለከው ማድረግ ትችላለህ እኔ መቼም ካንተ ጋር እንደማልሆን ደጋግሜ እነግርሃለሁ ግን ልትሰማኝ ፈቃደኛ አይደለም እያለችው ነበር እናም ከክፍለ ሀገር ያመጣ ገንዘብ ያልቃል አንቺን የማስተዳድርበት በጭራሽ አላጣም ሀሳብ አይገባሽ እያላት ነበር ነገር ግን ትሁት መቼም ከሱ ጋር መሆን እንደማትፈልግ እየነገረችው ነበር እሱ በካሌብ ያስፈራራት ነበር ልታስፈራራኝ እንዳትሞክር በጭራሽ ከፈለክ ካሌብን ከፈለኩ ማድረግ ትችላለህ ካሌብን ሰላም በልልኝ ብላ ትሄዳለች ጥላ ማለት ነው ተመስገን ምንድነው ይሄናል ለሱ ምንም አይጨነቁም ማለት ነው ለአንተ የሚጨነቁ የሚያስብ ቤተሰብ እንደሌለው ነገራት ያቺ የምትወዳት ትሁት እንኳን ሰላም በልልኝ ነው ያለችኝ ስለዚህ አባት ምንም አልመሰለውም እያለ ነበር ይሄማ ሊሆን አይችልም ብሎ አባዬ ጋር ደውሎ በድጋሚ ሳረጋግጥ አባዬም ቆይ አንተ ሰው ስራ የለም እንዴ ስራ ፈትነ ስለዚህ ስራን አታስፈታኝ እኔ ብሎ የፈለገውን አድርጎ ብያለሁ እኮ አልሰማኝም እንዴ አያ ነበር ካሌብ በጣም አዘነ ምክንያቱም አባዬን እሱ ምንም ግድ እንደሌለውና ምንም ሀሳብ እንደሌለለት ተረዳ እና ቤተሰቦች አውቶ ጥለዋል ስለዚህ ማንም አንተን እንደማይፈልግ ይነግራል ካሌብ በጣም ከፍቶትና በጣም አዝኖ ነበር ቲናን አጋጣሚ በመጠቀም ማንም እንደማይፈልግ ትሁት እንኳን ባዳነች አባዬ ግን በጣም ይገርማል እንዴት ነው ላንተ ማሰብና መጨነቅን ያቆም እያለ ሳውራት ነበር እና አጋጣሚ ተጠቅሞ እኔም ቤት መልሰኝ እኔ ብቻ ነኝ ላንተ ማስብልህ እያለችው ነበር ነገር ግን እኔ እኮ ቤት የለኝም ቤቱ የኔ አይደለም ይላታል እና ከሱ ጋር ለመመለስ እኔን አጋጣሚ ለመጠቀም ስትሞክር ነበር ግን ዳኒ በማል ይመጣና ከሰው ጋር ብንኖርሽን አላውቅም ነበር እኮ ታዲያ እንደውለሽ
ጠራሽኝ ከሰው ጋር ከሆንሽ እያላት ነበር። ቆይ እናንተ ትገናኛላችሁ ማለት ነው ብሎ ካሌብ ይናደድና ጥላቸው ይሄዳል ማለት ነው። ቆይ እነዚህ ሰዎች ለመጥፎ ነገር አታርጊ ተይ ብዬሽ አልነበረም ወይ እያላት ነበረ ዳኒ። ነገር ግን ካሌብ ከትሁት ጋር እያወራ ነበር። እናም ልጅ ስላለኝ በጭራሽ አላፍረውም። እናም በልጄ እኮራለሁ ስትይ ልጅ ባታፍሪ ኖሮ ለምን ደበቅሻት ነበር? የደበቁበት ምክንያት አለኝ እያለ ቆይ ተመስገን የልጅሽ አባት ከሆነ ለምን ተመስገን አታገቢም እያለ ነበር። አሁን ሁሉ ስቃይና ብዙ ነገር ችግር ውስጥ እንዳስገባኝ እያወቅ አሁን እሱን እንዳገባ እየጠየቀኝ ነው። ካሌብ ይሄን ካንተ አልጠበቅኩም ነበር፣ እጅግ በጣም አዝናለሁ ብላ ትሁት በጣም ትናደድበታለች። ምክንያቱም ካሌብ ተመስገንን አግቢ ብሎ በአንደበቱ ስለተናገራት፣ እሷ ግን እጅግ በጣም ተናደደች። ትሁት በጣም ፈራች። አባዬ በጣም ፈርቻለሁ፣ ካሌብ ለተመስገን እንዳይናገር በጣም ፈራው እያለች ነበር። ምንም ነገር እንደማይፈጠርና ምንም ነገር እንደማያደርግ እንዲሁም መናገር እንደማይችል ነገራት። ምንም ነገር ማሰብ መፍራት ወይም ደግሞ መጨነቅ የለብሽም ትሁቴ እያላት ነበር። ነገር ግን ትሁት መፍራቷና መጨነቋ እንደዛው ነው ቀጥሏል ማለት ነው። አባዬ ካሌብን ለማናገር እየሞከረ ነበር። ስለአንተ እኔና ትሁት ብቻ ነው የምናስብልህ የምንጨነቅልህ። እንግዲህ እሱ የሰጠኝ አማራጭ ነው። አንተ እኮ ትሁትን ነው የመረጥኩ አባዬ ብሎ ሲነግር ትሁት እሱ የሚፈልገው ነገር ትሁት እኮ እኔ ብዙ ነገር አድርጋ ውለታዎቿን በርግጥ አልረሳውም። ቲና በድጋሚ ትሁትን ለማስፈራራት እየሞከረች ነበር። ያወቀችው እንዴት እንደሆነ ትሁት ከአባዬ ጋር ስታወራ በነበረበት ሰዓት ቲና እንደሰማቸው እና ትሁት ልጅ እንዳላት አረጋገጠች። በዛ እንደነበረው እና እንግዲህ ከባድ ምስጢርሽ እኔ ጋር ነው፣ ስለዚህ ሁሉ ነገር እንደማቅ እንደምታስታውስ ይፈልጋለሁ። ስለዚህ ተመስገን እናገራለሁ። ስለዚህ ብታከብረኝ እና ብትታገሽ ይሻልሻል። በዚህ ልታስፈራረኝ አትችይም። የፈለግሽውን ማረግ ትችያለሽ ብላ ጥላት ትሄዳለች ማለት ነው ትሁት። ነገር ግን ቲና እጅግ በጣም ስትናደድ ነበር። ይህንን አጋጣሚ ተጠቅማ ወደ ቤት ለመመለስ ካሌብን ሰው አድርጋ ለመጠየቅ አድርግ ብላ ትሁት ምንም ነገር ልታረጊ ልታስፈራሪኝ እንዳትሞክሪ፣ በጭራሽ እኔ አንቺን አልፈራሽም፣ አንድ ነገር ተናገሪና ሲጣርጌ ነው የምገልሽ እያለቻት ነበር። ከዛ እጅግ በጣም ተናዳ ጥላት ትሄዳለች ማለት ነው። ተመስገን ደግሞ ወደ ሀገር ቤት ተመለስ ተብሎ እየተደወለለት ነበር። ምን ልጅ ነው የምመለሰው? ትሁትን ካላስኩ መመለስ አልችልም። ትሁትን እንዴት አድርጌ እንደማመጣ አላውቅም። ምክንያቱም ከአዲስ አበባ ሰው ማውጣት ቀላል እኮ አይደለም። ያለ ፍላጎቷ እንደምንም ብዬ አሳምኛት እመጣለሁ እያላት ነበር። ሰጠት ብላ እነ አባዬ ቤት ስትመጣ አባዬ አሁን አይንሽን ላይ አልፈልግም ውጭልኝ ከቤቴ እያላት ነበር። ከዛ ትሁት እንደምንም ብላ ቆጥታ ታስወጣታለች ተናዳ ማለት ነው። ነገር ግን ቲና በድጋሚ እኔ ፈልጌ ነው አባዬ እባክህን ልጠይቃችሁ እኮ ነው የመጣሁት ብትለው አባዬ ግን በጭራሽ እንዳልተቀበላትና ሂድ ቁጭ ብሎ አባሯት ከቤት አስወጣት ማለት ነው። ነገር ግን ካሌብ ምንም ነገር ቲና አብረን ብሎ ይዟት ይወጣል። ሳይደወል እንዴት ትመጫለሽ እያለ ቆይ ብሎ እያወራ ነበር። በመጨረሻ ከካሌብ ጋር ቁጭ ብላ ሻይ እየጠጣች ነበር። ቲና በድጋሚ መጣ። ተመችቷችኋል፣ ተደላድላችሁ ቁጭ ብላችኋል እያለችው ስትናገር ነበር። ቆይ ቲና እንዳትመጪ ብዬሻል ነበረ፣ እደውልልሻለሁ አላልኩሽም? ለምንድነው የመጣሽ እያላት ነበር ማለት ነው። እሷም እቃ ስላላትና እሱን ለመውሰድ እንደነበረው ነገረችው ማለት ነው። ከትሁት ጋር ቃላቶችን እየተለወጡ ነበር። ያን ብራቅ እርቃናሽን የማሳይሽን ልብስሽን ልብስ ብለሽ ነው እንዴ ለሱ ነው የመጣሽን? ብርቱሽን አመጣልሻለሁ እንዳንቺ እኮ በ100 ብር አይደለም የተገዛ እያለቻት እሷን ለማናደድ ስትሞክር ነበር። ጤና እሽም ትሁት የምትፈልገው ልብሶችሽን አሁን ተቃቅሞ ቁራቅንቦሽን ተቃቅሜ አመጣልሻለሁ ከዚህ ቤት ውጭ ስራትና በግድ ካሌብ አንተ እኮ ነው እንጂ የምታሳዝነው እኔ አይደለሁም እያለችው ነበር። ነገር ግን ትሁት እንደምንም ብላ
ከዚህ መውጣት አለብሽ እንደተናዳ ጎትታ ከቤቱ ታስወጣታለች። ድጋሜ እዚህ እንዳለሽ ትሁት ስተሰርተሻል፣ እመኝኝ። አሁን የማደርገው ነገር ሁሉ ነገር ለተመስገን እንደምናገረው ቃል እገባልሻለሁ። ትሰሚኛለሽ? አይንን እንደዚህ አርገሻ ምንጫጭቀሽን አባረሽኛል አይደለም? ስለዚህ ለዚህ ስራ ትከፍያለሽ። ደስታሽን ወደ ጨለማ ነው የማረግልሽ እያለቻት ስታስፈራራት ነበር። የፈለግሽውን ማድረግ ትችያለሽ፣ በጭራሽ እኔ አንቺን ልፈራሽ አልችልም እያለቻት ነበር። ትሁት በጣም ፊቷ ተቃይሮ በጣም ፈርታ ነበር። ካሌብ ፈርቻለሁ ቲና ሁሉ ነገር ለተመስገን እንደምትነግረው ነገረችው። አባታሲ እደውልለታለሁ፣ ምንም ነገር ማድረግ አትችልም እያለ ነበር። አባዬ ጋር ደውላ የተፈጠረውን ነገር እየነገረችው ነበር። እንግዲህ ተመስገን በመጨረሻ ልጅ እንዳለው ይደርስበታል። ቲና እንግዲህ ነገር ፍርጥ አድርጋ ለተመስገን ነገረችው ማለት ነው። ለተመስገን ነገረችው። ተመስገን ልጅ እንዳለው አወቀ። ትሁት ልጅ አለ። አዎ ለዛም የኔ ልጅ ብሎ ተመስገን በጣም ደስ ብሎት ነበር። እና ልጅ ካለ ትሁት ከአሁን በኋላ የኔ ትሆናለች በማለት እጅግ በጣም በደስታ እየዘለለ ነበር። ቲና እየዋሸሽኝ አይደለም፣ ከልብሽ ነው አይደለ እያላት፣ አዎ ምንም የዋሸሁት ነገር የለም ልጅ አለቅ ከትሁት ብላ ነገረችው። ትሁት ተመስገን በጣም ደስ ብሎ ነበር። ትሰሚኛለሽ፣ እስከ ዛሬ ምንም ነገር ረድተሽኝ አላውቅም፣ አሁን ይምርጥ ይገባኛል፣ ብዙ አድርገሽልኛል እያላት ነበር። ወደ ተመልካቾቼ የዛሬ ቪዲዮ ይህን ነበር። በቀጣይ እስክንገናኝ ድረስ ሰላማችሁ ይብዛልኝ።